ብዙዎቻችሁ ከአረብ ሀገር መውጣት እየፈለጋችሁ ለምን ከአረብ ሀገር መውጣት አቃታችሁ? በጣም የብዙ ሰው ጥያቄ ነው። በጣም ብዙ ሰው ለ2 ዓመት ብሎ ወደ አረብ ሀገር ሲሄድ 12 ዓመት አስቆጥሮ ሲመለስ እናያለን። ሁለቱ ወደ 12 ለምን እንደተቀየረ የማይረዱ፣ ሁለቱ ለምን ወደ 14 ዓመት እንደተቀየረ የማይረዱ በጣም ብዙ እህቶች በአረብ ሀገራት ላይ አሉ። ያን ዓመት አስቆጥረው ወደ ሀገራቸው ተመልሰው የሚፈልጉትን ህይወት፣ የሚፈልጉትን ትዳር፣ የሚፈልጉትን የህይወት እንቅስቃሴ የማያደርጉ ብዙዎች ናቸው። በህይወታችን ውስጥ እኔና አንቺ፣ ለእኔና ለአንቺ ያለነው እኔና አንቺ ብቻ እንደሆነን ብትረጂ ከአንድ ወደ ሁለት ከሁለት ደግሞ ወደ አራት እየተሸጋገርሽ እድሜን ልክ እንደ ደረጃ ቁጥር አታየውም ነበር። ሁለቱ ለምን ወደ 12 ተቀየረ? ሁለቱ ለምን ወደ 14 ተቀየረ? ብዙዎች ከ2 ዓመት በላይ እኔ አልሰራም አረብ ሀገር ብለው ይሄዱና 12 ዓመት ሙሉ ሰራው የወጣሁት ለ2 ዓመት ብዬ ነበር ሲሉ እናያለን። እኔ በራሴ ኳተር ምድር ላይ እያለሁኝ አንዲት ልጅ ነበረች። እኔ ውሻ እዤ በምወጣ ጊዜ ያገኛታለሁ። እኔ ተስፋንሽ የወጣሁት ለ2 ዓመት ብዬ ነው። አሁን ግን ኳተር ላይ 14 ዓመት ሆኖኛል ብላ ያወራች። በዚህ በ14 ዓመት ውስጥ ግን ምን አረግሽ ብዬ ስጠይቃት ወንድሜን አስተማርኩ፣ አገባ፣ ዳረችው ማለት ነው። በማብር በሷ ብር ተማረ፣ በሷ ብር አገባ፣ በሷ ብር። የሷ ህይወትስ ከአረብ ጋር መንጫጫ፣ ከአረብ ልጅ ጋር መንጫጫት፣ ከአረብ ጋር ጠዋት ማታ ወደ ላይ ወደ ታች ናአም ማለት ነው። ያን ሁሉ ዋጋ ከፍላ አስተምራ ትዳር አስይዛ የእሷ እጣ ፋንታ ምንድን ነው? ምን አርገሽልኛል የሚል ቃላት ነበር። በነዛ ውስጥ ሆና ተስፋ መቁረጥ ላይ ሆና ልጅቷ ከዚህ በኋላ እኔ ሀገር ራሱ ምገባ አይመስለኝም ያለችኝ። ማን አለኝ አለኝ ያልኩት ወንድሜ እንደዚህ ካለኝ ማን አለኝ? ህይወት እኮ ይቀጥላል ስላል ለማን ብዬ ነው ምገባው አለችኝ። ለማን ብዬ? የገዛ ወንድሜ ስንት ዓመት ዋጋ የከፈልኩበት ልጅ እንዲህ ካለኝ እኔ ለማን ብዬ ነው ምገባው? ሲያገባ ከሶፋ እስከ አልጋ ከኦቨን እስከ ልብስ ማጠቢያ ሙሉ የቤት ዕቃ በሙሉ ተሟልቶ ያገባ ልጅ ብድግ ብሎ ለእኔ ምን አርገሽልኛል ሲላት ሊሰማት የሚችለው ስሜት ተስፋ መቁረጥ ብቻ እንደሆነ ለራሷ ስለነገረችው ነው እንጂ ከዚህ በኋላ እኔ ቢያንስ 2 ዓመት ሰርቼ አገሬ ገብቼ ትንሽ ነገር እየሰራሁ እኖራለሁ ፈጣሪ እስካለልኝ ጊዜ ብላ በራሷ ላይ ተስፋ አልሰጠችም። ተስፋ ቀጥታን የቆረጠችው። አስቡት፣ ለ2 ዓመት ብዬ ወጥቼ 14 ዓመት ኖርኩኝ ስትለኝ እኔ እዛ ጋ ገና 1 ዓመት አልሞላኝም ነበረ። እሷ ልክ ይህን ወሬ ስታወራ እኔ ከዚህ በኋላ 2 ዓመት አይደለም 12 ዓመት ብሰራ ምንም አይነት ነገር በህይወት ላይ ለውጥ እንደማይኖር እዛው ከሷ ነው የተረዳሁት። ሲጀምር እኔ የወጣሁት ለ2 ዓመት ብቻም ነበር። የራሴም ዓላማ ነበረኝ፣ የወጣሁበትም ምክንያት ነበረኝ። ብዙዎቻችሁ ግን ከ2 ወደ 14 ከ14 ወደ 18 ዓመት የምትዘሉት የሰዎችን ቀዳዳ በመድፈን ነው። ወንድማችሁን ስታስተምሩ፣ ስትድሩ፣ ሲወልድ ክርስትና ስትሉ እሱስ ምንድነው ኃላፊነቱ? እዚህ ምድር ላይ ሲያገባ በራሱ ኃላፊነት ወስዶ መሆን አለበት። ሲወልድ በራሱ ኃላፊነት ወስዶ መሆን አለበት። የቤቱን ዕቃ የማሟላት ኃላፊነት በእጁ ነው። ቤቱን የማስተዳደር ኃላፊነት በእጁ እንጂ በአንቺ እጅ መሆን የለበትም። አንቺ አረብ ሀገር ተቃጥለሽ ከአረብ ጋር ተጨቃጭቀሽ ያመጣሻቸው ንብረቶች የአንቺ ሀቅ እንጂ የሌላ ሰው ሀቅ አይደሉም። ሊረዱ የሚገቡ ሰዎች አሉ በህይወትሽ። እናት አባት በልክና በአግባቡ ድንበር ሊኖርሽ ይገባል። ኢቭን እነሱን የምትረጅበት እና ብዙዎች ከሀገራቸው ወጥተው ወደ ሀገራቸው መመለስ ያቃታቸው የመጀመሪያው ነገር ሁሌ ለሰው ስለሚኖሩ ነው። ያሰቡት ሌላ፣ የሚሆኑት ሌላ፣ ያለሙት ሌላ፣ የሚያደርጉት ሌላ። ወጥቼ 2 ዓመት ሰርቼ ወደ ሀገር ተመልሼ ህይወቴን ኖሬ ብላ ታስብና ወጥቼ ትላለች። ከገባች በኋላ አረብ ሀገር ወንድሜን አስተምሬ ወንድሜን ትዳር አስይዤ የማይመለከታት የህይወት መስመር ውስጥ ትገባና ግራ ተጋብታ በዛው ትቀራለች። ለምን እንደዚህ ይሆናል? ለምን ለእኔ ያለሁት እኔ ነኝ? እኔ ነገ በወድቅ የሚያነሳኝ የለም፣ ብታመም ዞር ብሎ የሚያየኝ የለም ብልሽ ለምን አታስቢ? መግባት ያቃታችሁ ብዙዎቻችሁ ወደ አገራችሁ የመጀመሪያው ምክንያት ለወጣችሁበት ሳይሆን ላልወጣችሁበት ዓላማና ለሰው ህይወት ስትኖሩ ነው። የሰው ቀዳዳ ስትሞሉ ነው። የእንትና ልጅ ልታገባ ነው፣ እኔ ምን ላድርግ? ምን ታደርጊ እናቱ?
ሰው ሀገር እየተቃጠልሽ ሰው ሀገር እየለፋሽ የምታመጩ ገንዘብ ያንቺ ነው። የሚገባው ገንዘብ እንደሚገባው የሚሰጠው ቦታ አለ። ያን ደግሞ ያልነገርሽም አንቺ ታውቂዋለሽ እንጂ ከ199%ን ለማይመለከታቸው ሰዎች እያከፋፈልሽ በኋላ ባዶ እጅሽን ስትቀሪ፣ ስትታመሚ፣ ስትወድቂ፣ መምጣት እስኪያቅትሽ ድረስ ሲደክምሽ፣ ውስጥሽ በበሽታ ሲጎዳ፣ ስትስተጓጎይ፣ ፊትሽ በማዲያት ሲጠቃ፣ አቅም ስታጪ ያረግሽላቸው፣ የረጭሽላቸው፣ የበተንሽላቸው ሰዎች በሙሉ ዞር ብለው እንደማያይሽ ሲገባሽ ህይወት ተስፋ ታስቆርጥሻለች። ለማን ነው የምኖረው ትያለሽ። ምን አለ እዚህ ምድር ላይ የሚያኖረኝ የሚያጓጓኝ ነገር ትያለሽ። አየሽ፣ መጀመሪያ ጠንቀቅ ብትይ፣ ገንዘብሽን ያዝ ብታረጊ፣ ጤናሽን ብትጠብቂ፣ አንስተሽ ሙሉ በሙሉ ገንዘብሽን ወደዚህ ከመላክ እዛው ለራስሽ ብትይዥ፣ ቢያንስ እንኳን የሚያስፈልጉሽን ነገሮች እንኳን ገዝተሽ ብትመገቢ። አንድ ማስታወስ ያለብሽ ነገር እዚህ ምድር ላይ ስትኖሪ በአጠቃላይ ገንዘብ፣ ሀብት፣ ንብረት እመኚኝ በደቂቃ ብን ብሎ ሊጠፋ ይችላል። ጤና ካለሽ ግን ሁሉም ነገር ተሰርቶ የመምጣትና የመሰብሰብ ኃይል ይኖረዋል። ጤነኛ ካልሆንሽ ግን ቢኖርሽ ፎቅ፣ ቢኖርሽ መኪና፣ ቢኖርሽ ንብረት ከንቱ ነው። እንጀራ ገዝቶ ለመብላት እየጓጓሽ አንስተሽ ሙሉ በሙሉ ገንዘብሽን ወደ ኢትዮጵያ ወደማይመለከታቸው ሰዎች ጋር እየበተንሽ ነገ ስትታመሚ ምን አገባኝ ሲሉ፣ ማን ብሯን በትኝ አላት ሲሉ፣ እኔ አያገባኝም ሲሉ ትመለከቻለሽ። እመኝኝ በዚች ሰዓት እንደ ጤናና ከጤና ቀጥሎ ደግሞ እንደ ገንዘብ አንቺን የሚያኖርሽ ከፈጣሪ በታች የሚያስተዳድርሽ በኩራት እንድትንቀሳቀስ በኩራት እንድታወሪ እንድትናገሪ የሚያደርግሽ ነገር ምንም የለም። እናት አባት በዚህ ሰዓት ጤነኛ ካልሆንሽ ከጤና ቀጥሎ ደግሞ ሰርተሽ ገንዘብ ማምጣት ካልቻልሽ ማንም አይፈልግሽ። የኔ የምትያቸው ቤተሰቦችሽ አይፈልጉሽ። ስለዚህ ብዙዎቻችሁ ወጥታችሁ የቀራችሁት በዚህ ምክንያት ነው። ለሌላ ሰው ስለምትኖሩ፣ ሌላ ምንም ተአምር የለም። ስንቶቻችሁ ናችሁ? እስኪ ኮሜንት አድርጉልኝ። ሀገር መግባት የናፈቃችሁ፣ እንጀራ እንደ ልባችሁ መብላት የናፈቃችሁ፣ ሌላውን ተዉት፣ ንጹህ አየር መተንፈስ ብላችሁ መተንፈስ የናፈቃችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? በቂ እንቅልፍ መተኛት የናፈቃችሁ ስንቶቻችሁ ናችሁ? በራሳችሁ አይምሮ መንቀሳቀስ የናፈቃችሁ፣ ማንም ሰው እንደፈለገው እንደሚነዳው መኪና ሳይነዳችሁ እንደፈለጋችሁ ሆናችሁ ወጥታችሁ ገብታችሁ ሰርታችሁ መግባት የናፈቃችሁ፣ ጠዋት አላርም ጆሮች ላይ የጮኸ የምትነሺ አገሬ ላይ ገብቼ ግመች ነው የፈለጉትን ያህል ሰዓት ጥግብስ ግን እምተኛው ያልሽ ልጅ የለሽም? እስኪ ኮመንት አርጊ። አለሽ? እኔ ራሱ በራሴ ብያለሁ። ኳተር እያለሁኝ የሴትዮዋ እናት የእውነት ነው የምላችሁ፣ እርጉም የሚለው ቃል አይገልጻትም። በእኔ ብቻ አይደለም፣ እንዳጠቃላይ በቤቱ ላይ ነች እሷ። በልጆቹ ላይ፣ በልጇ ላይ፣ በልጇ ባል ላይ፣ በአጠቃላይ በህዝቡ ላይ ነች። ያላት አመለካከት ለሰው ልጅ ትንሽ እድሜዋም ስለሄደ ለየት ያለ ነው። የኔ ሴትዮ ዶክተር ናት። በጣም መልካም ሰው ናት። ጥሩ ነበረች ለኔ። ሁሉም ጥሩ ናቸው ከእናትየው ውጭ። እናትየው በጣም የሁሉንም ባህሪ፣ ሁሉም ላይ ሊታይ የሚገባውን ባህሪ ሰብሰብ አድርጋ ይዛ እሷ ጋር ነው ያየሁት ባህሪው። ጠዋት አርብ በጣም ይከበራል። ካተር ላይ ስራ አይሰራም። እኛ ቤት ራሱ የሆኑ ስራዎች አይሰሩም። ቤት አይጸዳም፣ ልብስ አይታጠብም፣ ልብስ አይተኮስም። ሌላ ስራዎች ኖርማል ናቸው። አልጋ ማንጠፍ፣ ዕቃ ማጠብ ኖርማል ነው። እና ጠዋት እስከ 3 ሰዓት እስከ 4 ሰዓት ተኝ ትለኛለች ዋናዋ ሴትዮ። የሴትዮዋ እናት ብድግ ብላ ውሻ አለ፣ የማታውቁ ካላችሁ ልንገራችሁ፣ አዲስ ከሆናችሁ ገብታችሁ ቻናሉን ማየት ትችላላችሁ። ውሻ አጥባለው፣ እግሩን በቀን 3 ሲወጣ ጥርሱን ፍቃለው። ሻወር በ15 ቀን አንዴ፣ ሙቀት ከሆነ በየሳምንቷ እኔ ነው ማስወስደው። ያ ውሻ ምን ታደርጋለች? አርብ ጠዋት አምጥታ በሬ ላይ ነው የምታስረው። የነሱ ቤታቸው እንደዚህ ነው።
እኔ ወደ ክላስ የሚሄደው የእነሱን ቤት ከፍቼ ወጥቼ ነው የሚሄደው እና ነፃነት አለኝ ክላሴ ላይ። ክላሴም አለ፣ ቪዲዮ ገብታችሁ ማየት ትችላላችሁ። እና ምን ታደርጋለች? አምጥታ በር ላይ ታስርና ውሻው በጥፍሩ ይቧጥጠዋል። እንዴት እንደምረበሽ ምን አለ እንደው ፈጣሪ ወይ ዛሬ እንኳን እፍ ብዬ ብተኛ በአርቡ ቀን። አንዳንዴ በጣም አምሽተው እስከ 5 ሰዓት ያልተነሱ ቀን ተመስገን ነው የምለው። ዛሬ በቃ ተኛው። ጠዋትም ተነስቼም አንዳንድ የማደርጋቸው ነገሮች ነበሩ ክላስ ውስጥ፣ እነዛን ነገሮች አድርጌ የማይነሱ ቀን፣ ያቺ አሮጊትም ያልተነሳች ቀን ተመስገን ፈጣሪ ወይ ነው የምለው። እንዴት እንደምሳቀቅ እንዴት እንደምናደድ ሁላ እኔ ነበርኩ። እና በተለይ ልጆች ያሉበት ቤት ሳሉ ላይ አንጥፋችሁ የምተኙ ልጆች ባለቀሱ ቁጥር ተነስታችሁ የምትሄዱ ልጆች፣ መች ነው ሀገር የምገባው? መች ነው በቂ እንቅልፍ የምተኛው? መች ነው እፋ የምለው ብላችኋል። ግልጽ ነው። እንዳትገቡ ወደ ሀገራችሁ፣ የምትፈልጉትን ነገር እንዳታረጉ፣ ይነስም ይብዛም በሰላም እንዳትኖሩ። የመጀመሪያው ነገር ቅድም እንደጠቀስኩላችሁ ለሌላ ሰው ህይወት፣ የሌላ ሰው ዓላማ፣ የሌላ ሰው ቀዳዳ፣ የሌላ ሰው ችግር ስትደፍኑ የራሳችሁን ህይወት ስለምትረሱ ነው። ያን ሁሉ አድርጋችሁ እንኳን የማትመሰገኑበት፣ ያን ሁሉ አድርጋችሁ እንኳን እንደ ጠላት የምትታዩበት፣ ያን ሁሉ አድርጋችሁ እንኳን እሷ እኮ እንዲያርጋልኛለች፣ እሷ እኮ ለዚህ አብቅተኛለች የማትባሉበት በጣም ብዙ ነገሮች አሉ። ግልጽ ነው። ስለዚህ በምታደርጊው ነገር ተጠንቀቂ። ነገ ዋጋ የሚያስከፍልሽን ነገር አታደርጊ። ለማንም ስታደርጊ በልኩ ይሁን። የሰው ልጅ ሁሌ ብትሰጪው አይጠቅምም፣ ብታረጊለት አይጠቅምም፣ ብትዘረገፊለት አይጠቅምም። ምንም ነገር ስታደርጊ ውለሽ ብታድሪ እኛ ሰዎች አንጠቅምም። ስለዚህ ለእጅሽ የሚሆን ነገር ማስቀረት አለብሽ። ነገ የሆነ ነገር ብትሆኚ የምትመዡ፣ ብትታመሚ መድኃኒት የምትገዥበት፣ ቢደክምሽ የምታርፊበት ነገር ሊኖርሽ ይገባል። እና ሁሌ ለሰው ከመኖር ለራስሽ እርጂ። እናት አባትሽን ማገዝ ካለብሽ ማንንም ሰው በልኩ ቢያንስ ከመቶ ቢያንስ እሺ በቃ 80% ለራስሽ መሆን ያለበት ግን 90% ለራስሽ ነው። አንቺ ነሽ የደከምሽው፣ አንቺ ነሽ የተራብሽው፣ አንቺ ነሽ የተጠማሽው፣ አንቺ ነሽ ከላይ ታች ሮጥሽ ብሩን ያመጣሽው። ብዙዎቻችሁ ይሄ ሁሉ ዋጋ ከፍላችሁ ብሩን እንደምታመጡ እየረሳችሁ እንዲሁ ዝም ብላችሁ ትበትኑታላችሁ። ቢያንስ እኮ አንድ ሰው ኢትዮጵያ ኖሮ የፈለገውን ነገር አድርጎ ኖርኩ ይላል አይደለም? እናንተ አረብ ሀገር እንደዚህ ተሰቃይታችሁ ኖራችሁ እንኳን ኖርኩ ትላላችሁ። ለሰው እየኖራችሁ ወደ ሀገራችሁ መግባት ያቃታችሁ ሌላ ምንም ምክንያት የለም። ይሄ ነው በቃ። ወደ ሀገራችሁ መግባት ግን ትችላላችሁ ወይስ አትችሉ? በቀጣይ ቪዲዮ እመጣለሁ። አዳዲስ ከሆናችሁ ቤቱን ሰብስክራይብ፣ ላይክ አድርጉ። ሀሳብ አስተያየት ካላችሁ ከስር በኮሜንት አስቀምጡልኝ። መልካም ጊዜ ይሆንላችሁ።